ሰላም ኢትዮጵያዊ ወገኖቼ፣ ዛሬ እንግዲህ በአገራችን አካባቢ በተለይም በምስራቅ አፍሪካ እየተጋጋለ በመጣው አንዳንድ ሁኔታዎች ላይ ሀሳብ ከመስጠቴ በፊት በተለይ የኢትዮጵያ ጠላቶች የሆኑ ተወካዮቻቸው በሚዲያው ላይ በከፍተኛ ደረጃ የኢትዮጵያን መድከም፣ ኢትዮጵያ ውስጥ የሚተራመሰውን ትርምስ በማጉላት የኢትዮጵያ ጠላትነታቸውን ካሳዩ አንዳንድ የቻናሎች ለመጀመር እሞክራለሁኝ። አሁን እዚህ የምታዩት ቻናል የሃናን የሚባል ሰው ወይም ፓኪስታናዊ ሊሆን ይችላል። እንደ ስሙ ከሆነ ፓኪስታናዊ መሆን አለበት እና ሁል ጊዜ የሚያወራው ስለ ኢትዮጵያ ድክመት፣ ስለ ኢትዮጵያ ጦርነት፣ ሁል ጊዜ ኢትዮጵያ ላይ በሚፈጠረው ችግር ደስተኛ እንደሆነ የሚያሳዩ ብዙ ቪዲዮዎችን ያሳያል ማለት ነው። እና ይህ ሰው በጣም በጣም ሁል ጊዜ ይከታተላል ማለት ነው የሀገራችን ፖለቲካ። ይሄ የምታዩት ሰው ማለት ነው። ይሄ የምታዩት ሰው ሃናን ይባላል እና ሁል ጊዜ የኢትዮጵያን ሁሉ ቻናል ሁሉ ስለ ኢትዮጵያ የተለያዩ አሁን እዚህ ጋር እንደምታዩት የተለያዩ ችግሮችን፣ ለምሳሌ እዚህ ጋር ትግራይ ሚሊተሪ ቴሊንግ ዋይት ላይስ ይላል። በእርግጥ ይሄ አርስቱ ይሁን እንጂ በብዛት ስለ ኢትዮጵያ እነዚህ ኤክስትሪሚስቶች ሀገር ውስጥ ሆነው ስለሚረብሹት እነሱን የሚደግፍ ነገር፣ እነሱን የሚያበረታታ ሁሉ ነገር የምታዩት አሁን እዚህ ጋር ለምሳሌ ጃልመሮን ታዩታላችሁ። ሁል ጊዜ ቻናሉ በሙሉ ስለ ሀገሩ ወይንም ስለ ፓኪስታንም ሳይሆን ስለ ኢትዮጵያ ብቻ ነው እና በጣም በሚገርም ሁኔታ የኢትዮጵያን መድከም ደስ የሚለው ሰው ነው ማለት። የኢትዮጵያ መድከም፣ የኢትዮጵያ መበታተን ሁልጊዜ ያንን ነው እንትን የሚለው እና ዛሬም እንግዲህ ካወጣቸው አንዳንድ ነገሮች ስንመለከት አንዳንድ ነገሮችን ብናይ ለምሳሌ እዚህ ጋር ማየት እንችላለን። እዚህ ጋር ቆይታለ ላምጣው ብቻ ዋናው ማውቃችሁ አንዱ እሱ ነው። ሌላው እና ምንድነው የሚለው ይሄ ሰውዬ እንግዲህ በአሁኑ ሰዓት ሳውዲ አረቢያ ኢንቨስት ልታደርግ ነው በአሰብ ወደብ ላይ እና ይሄ የኤርትራ መሪው ስማርት ሙቭ ነው ያ ያደረገው ነገር ስማርት ሙቭ ነው። ምክንያቱም ኢትዮጵያ ኢንቬስት ልታደርግ እየሄደች ነው የራሱ ያልሆነውን እና እዛ ያለውን አሰብ ለመያዝ የሮጠች ስለሆነ የሳውዲ አረቢያ ቶሎ ብለው እዛ ቦታ ላይ ኢንቨስት በማድረግ ኢትዮጵያ እንዳትድርሽ እንዳትል ሊያደርጓት ችለዋል በማለት በጣም በደስታ ነው እየገለጸ ያለው ማለት ነው። ይህ ሰው ሃናን ይባላል። አይሆፕ ፓኪስታናዊ ነው እና የሚለው ምንድነው ያው እንደሚታወቀው እንትኖች አረብ ኤሚራቶች በሶማሌላንድ በበርበራ ላይ ኢንቨስት አድርገው ያንን አካባቢ ይዘዋል። አሁን ደግሞ በአጠቃላይ እነዚህ የገልፍ ካንትሪዎች እና እነዚህ የአረብ ሀገሮች ኢስት አፍሪካን ያንን የሬድስን አካባቢ እየተቀራመቱት ነው፣ በተለያየ መልኩ እየተቀራመቱት ነው እና አሁን ሳውዲ አረቢያ ያደረገችው ኤርትራን ሻቢያውን ደግፋ ያደረገችው ነገር በጣም ትክክለኛ ነው። ቶሎ ብለው እዛ ላይ ሙቭ ማድረግ አለባቸው እና ቶሎ ብለው ያንን አካባቢ ከያዙ የኢትዮጵያ ወደብ የማግኘት ህልሟ ይዳፈናል እና ይሄ በጣም ደስ የሚል ነው ምናምን ብሎ እያበረታታ ነው የሚናገረው ማለት ነው። እና በጣም የሚገርም ነው ምን ያክል ዙሪያችንን እንደተከበብን። ሌላዋ ደግሞ እንደዚሁ ሌላዋ ሴት ማነች? ዶርባን ሳውዝ አፍሪካ የምትገኝ ነች። እቺ ሴት ማለት ነች። እቺ ሴት ዱርባን የምትገኝ ፈርስት ፖስት አፍሪካ የሚል ቻናል ያላት ናት በዩቲዩብ ላይ ማለት ነው። እችም ሴት ሁል ጊዜ ኔጌቲቭ ነገሮችን ነው በብዛት ደስ የሚላት ማለት ስለ ኢትዮጵያ እድገት ምናምን በፍጹም አውርታ አታውቅም። ኮንፍሊክት ያለበትን
እንደዚህ አሁን ለምሳሌ በአሁኑ ሰዓት በጣም በየሰዓቱ ነው የምታወጣው በዚህ በሳውዲ አረቢያ ኢንቨስት ማድረጉን ማለት ነው። ሳውዲ አረቢያ ኢንቨስት እያደረገ ነው እና ኢትዮጵያ ቋምጣ ነበረ አሰብ ልትይዝ አሁን ከአሁን ግን ያ ነገር አይሳካላትም የሚል አመለካከት ይዛ ነው ማለት ነው የምትመጣው ማለት ነው። እና እዚህ ጋር እንደምታየው ሳውዲ አረቢያ is planning እዚህ ጋር እስቲ እንደገና እንትኑን ላሳያችሁ። ሳውዲ አረቢያ is ኢንተርሆርን ኦፍ አፍሪካ ትላለች። እዚህ ጋር ያው ሪያድ ሳውዲ አረቢያ ኢንተርሆርን ኦፍ አፍሪካ ስፖርት ራስ ዊዝ ዘ ኢንቨስትመንት። እንግዲህ እንደሚባለው ከሆነ በእርግጥ ብዙ ቻናሎች ናቸው ይህን ነገር እያስተጋቡ ያሉት። በመልቲ ቢሊየን ዶላር አውጥታ ሳውዲ አረቢያ በአስቸኳይ አሰብ ወደብ ላይ ኢንቨስት ለማድረግ እየሮጠች ነው ማለት ነው። ይህ ነገር እንግዲህ ኡስማን ሳላ የሚባለው የኤርትራው የውጭ ጉዳይ ሚኒስትር ነው ሄደው ከሳውዲ አረቢያው እንትኖች ጋር ቶሎ ድረሱልን፣ ኢትዮጵያ ልትወረን ነው፣ ኢትዮጵያ ያንን ቦታ ከመያዟ በፊት መታችሁ ይህንን ቦታ ኢንቨስት ማድረግ አለባችሁ ብሎ ኢትዮጵያ ከምትይዘው ኢትዮጵያ ይህን ወደብ ከምትጠቀምበት እናንተ ብትወስዱት ይሻላል ብሎ እያስረከቡ ነው ማለት ነው። የዚህ የሻቢያው ጉችሌ እያስረከበ ነው ማለት ነው አሰብ ነው። እና ይሄ የሚያሳየው ምንድነው? ምን ያክል መጥፎ ጎረቤት እንዳለን፣ መጥፎ ጠላት ጎረቤት፣ በተለይ የዚህ ሻቢያው ጉችሌ ምን ያክል ክፋት እንዳለበት ከመጀመሪያው ጀምሮ ኢትዮጵያ እንድትዳከም ሲሰራ የነበረ እሱ ነው። ብዙ ወንድሞቻችን፣ እህቶቻችን፣ አባቶቻችን በዛ ጦርነት አልቀዋል፣ ብዙ ደምተዋል። ያ አልበቃ ብሎት እንደገና በዚህ ኢትዮጵያን ለማተራመስ በትግራይ በኩል አንዳንድ ነገሮች እያደረገ ነው ያለው። ሰርጎ እያስገባ የራሱን ወታደሮች የአካባቢ እንዲተራመስ እያደረገ ነው። በሌላ መልኩ ደግሞ በዚህ ከሳውዲ አረቢያ ከኢትዮጵያ ጠላቶች ጋር እየተነጋገረ እየተበተበ ኢትዮጵያ ወደ ወደብ እንዳትመጣ፣ ኢትዮጵያ የወደብ አክሰስ እንዳይኖራት በሶማሌም ሆነ እና ለመዝጋት በጣም እንትን እያለ በጣም እንዴት አይነት እርኩስ የሆነ ሰው እንደሆነ ለኢትዮጵያውያኖች ማየት አለ። አሁን እኛ ማድረግ ያለብን ምንድን ነው? ይህንን አውቀናል። ምን ያክል የኢትዮጵያ በፍጹም ይሄ ሰው ምንም አይነት ከሱ ጋር ንግግር ምናምን ማድረግ ማይቻል ነው። አንድ ጊዜ አይምሮ በኢትዮጵያ ጠላትነት የታወረ ሰው ነው። በፍጹም ኢትዮጵያ ያንን እንድታገኝ አይፈልግም። ኢትዮጵያ ሁልጊዜ የተዳከመች ኢትዮጵያ፣ ሁልጊዜ ጦርነት የሞላባትን ኢትዮጵያ፣ ሁልጊዜ የተመሰቃቀለችን ኢትዮጵያ እንጂ ማየት የሚፈልገው ለልማት የተነሳ ሰው አይደለም። እና አሁን እያደረገ ያለው ነገር ያንን ነው። ኢትዮጵያን ማተራመስ፣ ከዚህ በሌላ መስመር ደግሞ ኢትዮጵያ ከምታገኝ አገሩን ለአረቦች መስጠት፣ ለሳውዲ ቱጃሮች መስጠት፣ ያ ነው ፍላጎቱ ማለት ነው። ሳውዲ አረቢያ $1 ቢሊዮን ቤት ቱ ኤሪትራ ሰፖርት ይኸው እዚህ ጋር እንደምታዩት ማለት ነው። እና ኢትዮጵያ ምንድን ነው ማድረግ ያለባት? መጀመሪያ በእኔ አመለካከት ማድረግ ያለብን ለሳውዲ አረቢያ ይሄ ቦታ ገና ዲማርኬሽን የሌለው ገና ያልተሰመረ ኢትዮጵያ ክሌም የምታደርገው ስለሆነ እናንተ ወዳጆቻችን ናችሁ፣ በፍጹም ወደዚህ አካባቢ መምጣት የለባችሁ የሚል መልእክት ማስተላለፍ መቻል አለብን ማለት ነው። በፍጹም እዚህ ጋር መምጣት የለም። ምክንያቱም እናንተ የኛ ወዳጆች እስከሆናችሁ ገና ይሄ ነገር ፕሮሰሱ ያላለቀ ወይንም ደግሞ ችግሩ ያልተፈታበት ቦታ ስለሆነ እናንተ መታችሁ እዚህ ላይ ኢንቨስት ማድረግ ምንም አይነት፣ ምክንያቱም በጣም ከፍተኛ ችግር ሊፈጠር ስለሚችል እንዳትመጡ ብሎ ደብዳቤ መላክ አለበት ለሳውዲ አረቢያው ንጉስም ሆነ ለማንኛው፣ እንደገና ለዩናይትድ ኔሽን፣ ለኢንተርናሽናል ቦርደር ኮሚሽኖች ያንን ማሳወቅ። እኛ እዚህ ጋር ገና ክርክስ ላይ ኤርትራ ሳውዲ አረቢያ መጥቶ ኢንቨስት እንዳያደርግ እና እዚህ ላይ በጣም ከፍተኛ እንቅስቃሴ መደረግ አለበት ማለት ነው። ሌላው ገፍተው መጥተው እነሱ ያንን አካባቢ ኢንቨስት ካደረጉ እኛ ምጽዋንም ሆነ ሌላውንም ወደብ እንይዛለን። ምንም ችግር የለውም። ራሳችንን መጀመሪያ ማደራጀት። ኢትዮጵያ የሚያስፈልጋት ምንድነው? አሁን ጥሩ መንገድ እየተካሄደ ነው በጠቅላይ ሚኒስትሩ። ብዙ የራሳችንን ታንኮች እያመረትን ነው፣ የራሳችንን ጥይቶች እያመረትን ነው፣ የራሳችንን ድሮኖች እያመረትን ነው። ይበል የሚያሰኝ ነው። ምክንያቱም
ይህን ጠንካራ የጦር ኃይል የሌለው ምንም አይነት የራሱን አገር ሊያስከብር ናሽናል ኢንትረስቱን ማስከበር አይችልም ማለት ነው። አሁን ተመልከቱ፣ በራሽያን ስታዩ፣ አሜሪካን ስታዩ ሁሉ ጊዜ የሚቆሙት ለናሽናል ኢንትረስታቸው ነው። እኛ ሀገር ግን አንዳንድ በጣም በሚያሳዝን ሁኔታ ያልገባቸው ሰዎች ከአገራችን ናሽናል ኢንትረስት ውጭ ቆመው ለሌላ ሲደግፉ ይታያል። እና ኢትዮጵያ ማድረግ ያለባት ያን ነው። የጦር ኃይሏን ማጠናከር፣ የራሷ የሆኑ መሳሪያዎችን ማምረት። በተለይ እኔ የምመኘው እግዚአብሔር እንዲረዳን የምፈልገው የራሳችንን ረጅም ርቀት ሮኬቶች እንዲኖሩ፣ ረጅም ርቀት ሮኬቶች በተቻለ መጠን በዛ ላይ መስራት አለብን። አሁን ብዙ ወጣቶች እየፈሩ ነው፣ በጣም ታሌንት የሆኑ እና ብዙ እውቀት ያላቸው እና በዚህ ላይ መሰራት አለበት። ብዙ ሮኬቶች አሁን ሳውዲ አረቢያ በጣም በግዥ ነው የምትታወቀው። የሌለ መሳሪያ የላትም። ከዓለም ሁሉ እየገዛች በጣም አጠራቅማለች፣ በጣም በከፍተኛ ደረጃ። እና አሁን የኤርትራው መሪ ሽማግሌ ሲስተሙ ምንድነው? እኛን ከአረብ ሀገሮች ጋር ለማጣላት፣ ከሳውዲ አረቢያ ጋር ለማጣላት ነው። አሁን ያንን ቦታ ሰጥቶ መገላገል። እኛ ደግሞ ማድረግ ያለብን ምንድን ነው? በእርግጥ እነዚህ መጀመሪያ ሳውዲ አረቢያዎች እንዳይመጡ በተቻለ መጠን ለእነሱ ማሳወቅ፣ ይሄ ቦታ ገና የጦር አውድማ ሊሆን የሚችል ስለሆነ ይሄ የኢትዮጵያ በታሪክም በጂኦግራፊካሊም የኤርትራ ያልሆነ ቦታ ላይ መታችሁ ነው ኢንቨስት የምታደርጉት፣ ይህ ትክክለኛ እንዳልሆነ ማወቅ አለባችሁ ብሎ ደብዳቤ ለሳውዲ አረቢያው ንጉሥ በአስቸኳይ መላክ አለበት። ዝም ማለት የለብንም። ዝም ካለንማ ተቀበል ነው ማለት ነው። የሚያደርጉትን ነገር ሁሉ ማሳወቅ አለብን። ለቱርኮች መንገር አለብን፣ ለአረብ ኤሚራቶች፣ ለራሽያ፣ ለሁሉም ለዩናይትድ ኔሽን መናገር አለብን። ይሄ ነገር ትክክል አይደለም። እኛ ገና ክሌም እያደረግን ነው። ይሄ መሬት በጉልበት የተያዘ ነው። በኢንተርናሽናል ሎው መሰረት ኢንተርናሽናል ባውንደሪ ኮሚሽን ወይም ደግሞ በዚህ በባህር ሕግ መሰረት በጉልበት የሌላን ሀገር መያዝ እንደሌለበት፣ እነዚህ ይህ አካባቢ የአፋሮች የነበረ እንደሆነ አፋሮች እዛ ጋር እንደተባረሩ እንደተገደሉ ይህንን ሁሉ ማሳወቅ መቻል አለብን ማለት ነው። በተለይ የሳውዲ አረቢያው መሪ ንጉሥ ሊነገረው ይገባል። እዚህ ላይ ኢንቨስት እንዳታደርግ፣ ይሄ ገና ዲማርኬሽኑ ያላለቀ ቦታ ነው። የኢትዮጵያ ይሁን ገና እስከሚፈረድ ድረስ መጠበቅ እንዳለበት። ስለዚህ እኛ ክሌም እያደረግነው ስለሆነ እዚህ መጥተህ ኢንቨስት እንዳታደርግ እንጠይቃለን ብለን በከፍተኛ ደረጃ በዲፕሎማቶች ደብዳቤ ሊደርሰው ይገባል ብዬ እገምታለሁ። ያንን ካደረግን በኋላ ግን መጀመሪያ እኛ የማናሸንፈውን ጦርነት አንጀምርም። ራሳችንን በደንብ ማደራጀት አለብን። እንደተባለው ትልልቅ ረጅም ርቀት የሚጓዙ ሮኬቶችን ለማምረት ከፍተኛ ጥረት መደረግ አለበት። ያንን ስናገኝ ነው የምንከበረው። ያንን ስናገኝ ሁሉም ይፈራል። እኔ ይህንን ባደርግ ያ ሮኬት ሊመታኝ ይችላል ብሎ ስለሚፈራ እንደዚህ አይነት እንትን ውስጥ አይገቡም ማለት ነው። ስለዚህ በተቻለን መጠን ያንን ማድረግ አለብን። አሁን የተጀመረው ኢንቨስትመንት በዚህ በጦር መሳሪያ ማምረት ላይ ይበል የሚያሰኝ ነው። ይህ በጣም ደስ ይላል። ያንን እናድርግ፣ ራሳችን እናጠናከር። በተለይ ሮኬቶች፣ እነዚህ ረጅም ርቀት በጣም አውዳሚ የሆኑ ሮኬቶችን ለማምረት ከፍተኛ ጥረት ይደረግ። ያንን ካደረግን በኋላ ግን እንደዛም ሆኖ መቆም የለብንም። እነሱ አሰፖርትን ከሰጡ እኛም ሸገረን አሰፖርትን የግድ እነዛ ካረፉበት በኤኒ ሚንስ ወደ ባህር የሚያስወጣውን የሆነውን ፓርት በኤርትራ በጥሰን መግባት አለብን ማለት ነው። በቃ ያ ነው ያለው እንትን፣ ሌላ ምንም አማራጭ የለንም። ምክንያቱም ይሄ ተንኮለኛ ሰውዬ የሚሰራው ስራ የተረገመ ርኩስ የሆነ ሰው የሚሰራው ስራ ሁሉ ኢትዮጵያ እየዞረ ኢትዮጵያ መልኩ አበሻ ይመስላል፣ መልኩ ጥቁር ነው፣ ግን ሰይጣን ነው። በቃ ጭንቅላቱ ሰይጣን፣ አመለካከቱ ሁሉ ሰይጣን የሆነ ሰው ነው። እና ይህን ነገር ማሳወቅ አለብን፣ ለቱርኮች ማሳወቅ አለብን። በተለይ ደግሞ ለቱርኮች መናገር ያለብን ኤትኒክ ክሌንሲንግ፣ በተለይ አፋሮችን ከዛ አካባቢ እንዴት አድርጎ እንደጨረሳቸው ይህንን ማሳወቅ ለቱርኮች፣ ለአረብ ኤሚራቶች መንገር አለብን። ኢቨን ሳውዲ አረቢያዎች እንዲያውቁት እንዴት አድርጎ እዛ አካባቢ ላይ ያንን ህዝብ እንደጨረሰ፣ ያ ቦታ የእሱ እንዳልሆነ ቶሎ ብሎ መነገር እንዳለበት ይታየኛል። እና እችም ሰው
ብዙ ጊዜ ስለ ኢትዮጵያ ጦርነት አታወራም። ዱርባን ነው የምትኖረው። ዱርባን ሳውዝ አፍሪካ ውስጥ ነው ያለችው ማለት ነው። ሳውዝ አፍሪካ የምትኖር እንትን ነች፣ የሳውዝ አፍሪካ ዜጋ ነች። ሁሉ ጊዜ ግን ጥሩ የሆነ አመለካከት የላትም ለኢትዮጵያ በሚያሳዝን ሁኔታ ማለት ነው። እና በጣም ያሳዝናል። እንግዲህ እቺ ሴት ማለት ነው ዱርባን የሚባል አካባቢ እንትን ሳውዝ አፍሪካ ውስጥ ነው የምትኖረው። እና ኤኒሚንስ ማድረግ ያለብን ያንን ነው። ኢትዮጵያ ሀቋን ምንጊዜም ቢሆን እስከ መጨረሻው ድረስ አትተውም። ሳውዲ አረቢያም መጣ ኢንቨስት አደረገ፣ ማንም አደረገ፣ እኛ ግን ሀቃችንን የቀይ ባህር የነበርንበት ነው፣ ታሪካችን ነው። ተመልሰን የምንገባበት ሁኔታ ከእግዚአብሔር ጋር ይፈጠራል ብዬ አስባለሁ። አመሰግናለሁ ስላዳመጣችሁኝ። ደህና ሁኑ።